ሰላም ጤና ይስጥልን ውድ የወሎ ስኩል ቤተሰቦች፣ እንግዲህ በእናንተ ጥያቄ መሰረት ዛሬ እንግዲህ ከዩኒት 4 ጀምሮ ያሉትን ሌሰኖች እንማራለን ማለት ነው። ሶልቪንግ ኢኒኳሊቲስ ነው የሚለው የዛሬው ትምህርታችን። እንግዲህ አብራችሁን ቆዩ። በዚህ ዩኒት ላይ እንግዲህ የምናየው ስለ ኢኒኳሊቲዎች ኢን ዋን ቫሪያብል ኢን ቱ ቫሪያብልስ እንዲሁም ደግሞ ኳድራቲክ ኢኒኳሊቲስ የምንላቸው እዚህ ጋር እንደተጻፉት ማለት ነው። ለምሳሌ ሊኒየር ኢኒኳሊቲስ ኢን ዋን ቫሪያብል፣ አብሶሉት ቫልዩ ኢንቮልቭ የሚያደርጉ ኢኒኳሊቲዎች፣ ኳድራቲክ ኢኒኳሊቲስ፣ ኢን ሪል ላይፍ ሲቹዌሽን ኢኒኳሊቲዎች ምን ይመስላሉ የሚለውን በደንብ እናያለን ማለት ነው። አጠቃላይ 5 ቻፕተሮች አሉት የዚህ ዩኒት። 5 በ5 ክፍሎች እናየዋለን ማለት ነው። ከበዛብን ደግሞ እንደዚሁ እናያለን። ስለዚህ ኢንትሮዳክሽን ስንነሳ an algebraic inequality is mathematical sentence connecting an expression to a value variable or another expression with inequality sign። በኢኒኳሊቲ ሳይን ኤክስፕሬስ የሚደረጉ አልጀብሪክ ኤክስፕሬሽን የሆነ ከሆነ ኢኒኳሊቲ እንለዋለን ማለት ነው። ኢኒኳሊቲ ሳይን የምንላቸው ለዛን ወር ኢኳል ቱ ግሬተር ወር ኢኳል ቱ የምንላቸው ናቸው። ስለዚህ የምናየው ኢን ዋን ቫሪያብል መጀመሪያ እንጀምራለን ማለት ነው በዚህ ሌሰናችን። ስለዚህ ሪቪው ስናደርግ ከዚህ በፊት የተማራችሁትን ማለት ነው። ኢፍ ኤ ግሬተር ዛን ቢ ዜን ኤ ፕላስ ሲ ግሬተር ዛን ቢ ፕላስ ሲ ዘሴም ናምበር ብንጨምርባቸው ምንም እንትኑ ሊለውጥ አይችልም ኢኒኳሊቲውን ማለት ነው። ለምሳሌ 2 ኢዝ ግሬተር ዛን 1። ስለዚህ ዘሴም ለምሳሌ ሲ ኢዝ ኢኳል ቱ 3 ብንል ሁለቱም ጋር 3 ብንጨምር ኢኒኳሊቲውን ሊቀይረው አይችልም ማለት ነው። 2 + 3 ግሬተር ዛን 1 + 3 ማለት ነው። 5 ግሬተር ዛን 4 ይሆናል ማለት ነው። መደመር ምንም የሚለውጠው ነገር የለም። መቀነስም እንደዚሁ ምንም የሚለውጠው ነገር የለም። አንድ አይነት ቁጥር ብንቀንስ ከሁለቱም ላይ ምንም የሚለውጠው ነገር የለም። ኤ ግሬተር ዛን ቢ ሆኖ ኤም ግሬተር ዛን 0 ከሆነ ደግሞ ኤም ኤ ብናባዛውም በኤም ብናካፍለውም በኤም ምንም ለውጥ አያመጣም። ኤም ሹድ ቢ ግሬተር ዛን 0 ማለት ነው። ከ0 ካነሰ ግን ብናባዛው ወይም ደግሞ ብናካፍለው በማይነስ ብናካፍል ወይም በማይነስ ቁጥሮች ብናባዛ እንትኑን ሳይኑን ይቀይረዋል ማለት ነው። ኤ ግሬተር ዛን ቢ የነበረው ኤም ኤ ለዛን ኤም ቢ፣ ኤ ኦቨር ኤም ለዛን ቢ ኦቨር ኤም ማለት ነው። ስለዚህ ኤግዛምፕል 1 ላይ ስናይ ለምሳሌ ሲ 1/3 ኤክስ ለዛን 1 ይላል። ኤክስ ታይምስ 3 ሁለቱንም ማባዛት እንችላለን፣ ምክንያቱም ኤክስን ለማስቀረት ማለት ነው። ኤም ግሬተር ዛን 0 ሆኖ ኤም ኤ ኤንድ ኤም ቢ አባስተን ምንም ለውጥ ስለማናመጣ ማባዛት እንችላለን ማለት ነው በሴም ቁጥር። ስለዚህ ታይምስ 3 ኤክስ ይቀራል። ኤክስ ለዛን 1 ታይምስ 3 ማለት ነው። ኤክስ ለዛን 3 ይሆናል ማለት ነው። ዲ ላይ ስናይ -3 ኤክስ ግሬተር ዛን 6 ነው የሚለው ሲካፈል -3 ሁለቱንም ዘሴም ቁጥር ማካፈል ነው። ኤም ኢዝ ኢኳል ቱ -3 ነው። ስለዚህ ኤም ለዛን 0 ስለሆነ -3 ለዛን 0 ነው። ሳይኑ ይቀየራል ማለት ነው። ግሬተር ዛን የነበረው ለዛን ኤክስ ለዛን 6 ኦቨር -3 -2 ይሆናል እንደማለት ነው። ስለዚህ ተክታችሁ ማንኛውም ቁጥር ብታስገቡ ከ-2 የሚያንስ ቁጥሮችን ተክታችሁ ብታስገቡ ትሩ ይሆናል ማለት ነው። -3 ኤክስ ግሬተር ዛን 6 ኢ ላይ 2x -3 ግሬተር ወር ኢኳል ቱ 1 የሚለው ይሄን በሁለት ታካፍላችሁ ዜን ኤክስ ግሬተር ወር ኢኳል ቱ 2 ማለት ነው። ሲ ላይ ስናይ ኤክሰርሳይዝ 4.11 -1/5 ኤክስ ለስ ወር ኢኳል ቱ 2 ነው የሚለው ታይምስ -5 ታይምስ -5 እናደርጋለን ኤክስን ለማስቀረት። -5 በ-5 ይጣፋና 1 ይሆናል። ኤክስ ኢዝ ለስ ወር ኢኳል ቱ -10 ይሆናል። ስለዚህ አሁን በ-5 ስለባዛ ነው ኤም ለዛን 0 ስለሆነ ሳይኑን እንቀይረዋለን ማለት ነው። ከዚህ በፊት እንዳየ ነው የሲ ኤም ለዛን 0 ከሆነ ኤም ኤ ለዛን ኤም ቢ ይሆናል። ግሬተር ዛን የነበረው ወደ ለዛን ይቀይራል። ስለዚህ አሁንም ለስ ወር ኢኳል ቱ 2 የነበረው ግሬተር ወር ኢኳል ቱ 2 ይሆናል ማለት ነው። ዲ ላይ ስናይ 3x + 1 greater or equal to 7
የሚለው ሶ 3x ኢዝ ግሬተር ኦር ኢኳል ቱ አንድን ወደዛ ስንወስዳት ማይነስ ትሆናለች 7 ማይነስ 1 ይሆናል 3x ግሬተር ኦር ኢኳል ቱ 6 ይሆናል ኦቨር 3 ኤክስን ለማስቀረት ኤክስ ግሬተር ኦር ኢኳል ቱ 2 ይሆናል ማለት ነው። እንግዲህ ሌሎቹን እናንተ ትሰራላችሁ ማለት ነው። ሌላው ኖቴሽን ኦፍ ኢንተርቫል ከዚህ በፊት አይተነዋል ሴት ላይ ይመስለኛል ዩኒቷን ላይ ያየነው ነገር ነው። እዚህ ጋር እንዴት ነው ኖቴሽን ኦፍ ኢንተርቫል ለሶር ኢኳል ቱ ሲሆን ግሬተር ኦር ኢኳል ቱ ሲሆን እንዴት ብለን ናምበር ላይ እናስቀምጣለን የሚለው ሶ ኖቴሽኑ ዜሮ ሲሆንና እንደ ዜሮ ቁጥር ሲሆንና ወይም ደግሞ ድፍን ሲሆን ምንድን ነው የሚያመለክተው? ብሬስ ሲሆንና ብራኬት ብቻ ሲሆን እንዴት ነው የሚያመለክተው? ግሬተር ኦር ኢኳል ቱ ሲሆን ኢትስ ብሬስ ሞር 4 ማዕዘን ብራኬቷ ማለት ነው። ወይም ደግሞ ድፍን ቁጥር ድፍን ሰርክል ይሆናል። እንትን ከሆነ ደግሞ ለዛን ኦር ግሬተር ዛን ከሆነ ደግሞ ብራኬት ብቻ ማለት ነው። ኦፕን ብራኬት ይሆናል ማለት ነው። ብራኬት ክሎዝድ ኦር ኦፕን ብራኬት ይሆናል። ሶ ማይነስ 3 የሚለውም እንደዛው ነው። እዚህ ላይ ዘ ሲምቦል ኤ ቢ ኢንክሎዝድ ኢንተርቫል ማለት ነው which in the points a and b less or equal to a እና ቢንም ያካትታል ማለት ነው። ይሄ ሶሉሽን ብራኬት ብቻ ከሆነ ደግሞ ሲምፕል ብራኬት ከሆነ ኦፕን ኢንተርቫል ነው። ኤ እና ቢን አያካትትም። ኤ ለዛን ኤክስ ለዛን ቢ ኤን እና ቢን አያካትትም። ሃፍ ኦፕን ደግሞ ምንለው አለ። ሃፍ ኦፕን ማለት ኤን ብቻ ሊያካትት ይችላል ወይ ደግሞ ቢን ብቻ ሊያካትት ይችላል። ነገር ግን ሁለቱንም አያካትትም ማለት ነው። ስለዚህ ሃፍ ኦፕን ኢንተርቫል ከኤ ወይም ከቢ አንዱን የሚያካትት ከሆነ ሃፍ ኦፕን ኢንተርቫል እንለዋለን ማለት ነው። እነዚህ መለየት ጥሩ ነው። ራይት ዳውን -7 እና 3 ይላል። ስለዚህ ብራኬቱ ሲምፕል ብራኬት ስለሆነ ዜሮ ብቻ ነው የምናደርገው፣ ድፍን አይሆንም። ሶ -7 ለዛን ኤክስ ለዛን 3 ማለት ነው። ኤክሰርሳይዝ ላይ ስናይ 4.12 C1 ይላል። 3 መጨረሻ ላይ ምንም የተቀመጠ ማቆሚያ ነገር የለም፣ ቀስቱ ነው የሚቀጥለው። ስለዚህ ኢንፊኒቲ ነው ማለት ነው። ኢንፊኒቲ ደግሞ መጨረሻውን ስለማናውቀው በብራኬት ብቻ ነው የምናስቀምጠው፣ ምንም ይሄ ነው የምንለው ቁጥር ስለሌለ ማለት ነው። ነገር ግን ከአንድ ይጀምራል፣ አንድንም ያካትታል ካልን 4 ማዕዘኗ ብራኬት ትሆናለች። ሲ ላይ 5ን አያካትትም፣ እንደምታዩት 0 ነች፣ ድፍን ክብ አይደለችም። ስለዚህ ብራኬት ሲምፕል ብራኬት እናደርግና -5 ዜሮን ካካተተ 0 እንላለን ማለት። ሁለተኛው ላይ አስቀምጡ ነው የሚለው። ስለዚህ -2 4 ነው የሚለው፣ -2ን ያካትታል። ስለዚህ ድፍን ነው የሚሆነው፣ ድፍን 0 ማለት ነው። ያኛው ደግሞ ኢምፕቲ ሰርክል ብቻ ኢምፕቲ ሰርክል ነው የሚሆነው ማለት። ስለዚህ -2 4 እንደዚህ ብለን በብራኬት ናምበር ላይ እናስቀምጣለን ማለት ነው። ይሄ በጣም ያው ቀላል ነው፣ ታዩታላችሁ በደንብ። ቢ ላይ የምናየው ይሄ ነው እንግዲህ -2 4 ብለን እናየዋለን። ሶልቭ ይላል ይሄኛውን 3x - x -2 ግሬተር ኦር ኢኳል ቱ 0 ነው። 3x - x + 2 ኢን ብራኬት ግሬተር ዛን ኦር ኢኳል ቱ 0 ነው። ሶ 3x ማይነሷ ሁለቱን ታባዛለች እንደምታውቁት -x -2 ግሬተር ዛን ኦር ኢኳል ቱ 0። ስለዚህ 3x - x 2x ይሆናል። -2 ግሬተር ኦር ኢኳል ቱ 0 ነው። 2 ወደ 0 ስትሄድ +2 ትሆናለች። ስለዚህ 2x ኦቨር 2 ይሆናል ኤክስን ለማስቀረት። ስለዚህ ኤክስ ግሬተር ኦር ኢኳል ቱ 1 ይሆናል። ስለዚህ ከአንድ ተነስተን ወደ ኢንፊኒቲ መሄድ ማለት ነው። አንድንም ያካትታል። ስለዚህ 4 ማዕዘኗ ብራኬት ብሬስ ብራኬት ትሆናለች ቱ ዘ ፖዚቲቭ ኢንፊኒቲ ማለት ነው። አንድንም ያካትት እና ፖዚቲቭ ኢንፊኒቲ ደግሞ ቀስቱን ተከትሎ መሄድ እስከ መጨረሻው መሄድ ማለት ነው። ሌላ ኤግዛምፕልም እንግዲህ ያው እንደምታዩት x + 2 ለዛን -x + 6 ይላል። ኤክስ
ሁለት ላይክ ተርምስ ማሰባሰብ ነው። ኤክሶችን በአንድ በኩል እንትኖችን ቁጥሮችን በአንድ በኩል ለማሰባሰብ መሞከር ነው። ማይነስ ኤክስ የነበረችዋ ፕላስ ኤክስ ትሆናለች ስትሻገር፣ ፕላስ 2 ቱ ኤክስ ፕላስ 2 ለዛን 6 ይሆናል። 2 ኤክስ ለዛን 6 ማይነስ 2 ማለት ነው። 2 ፕላስ የነበረችዋ ማይነስ ትሆናለች። 2 ኤክስ ለዛን 4 ማለት ነው። ኦቨር 2 ሶ ኤክስ ኢዝ ለዛን 2 ከሁለት የሚያንስ ነው። ሁለትን አያካትትም። ስለዚህ ኢምፕቲ ሰርክል ይሆናል። ወይም ደግሞ ሲምፕል ብራኬት እናደርግና ኔጌቲቭ ኢንፊኒቲ ሁለቱንም ሲምፕል ብራኬት እናደርጋለን ማለት ነው። ሶ 0 ትሆናለች። ኢምፕቲ ናች። ሁለትን አያካትትም ማለት ነው። ኔጌቲቭ ኢንፊኒቲ ማለት እስከ መጨረሻው ላይም እናሰምራለን። ኔጌቲቭ ለዛን ሲሆን ቱ ዘ ሌፍት እንሄዳለን። ግሬተር ዛን ሲሆን ወደ ራይት እንሄዳለን፣ ወደ ፖዚቲቭ እንሄዳለን። ኤክሰርሳይዝ 4.2 ላይ ሁለተኛ GH KL እነዚህን በደንብ የምንሰራቸው፣ ሌሎቹ እናንተ መስራት ትችላላችሁ። የአንደኛውንም እናንተ መስራት የምትችሉት ነገር ነው። ሶ ከጂ እንጀምራለን። ማይነስ 5x ሶልቭ ማድረግ ነው ኢንኳሊቲዎችን። ግሬተር ዘን ማይነስ 15 ይላል። ስለዚህ 5xን ለማስቀረት ኦቨር ማይነስ 5 ኦቨር ማይነስ 5 እናደርጋለን። ኤም ኢዝ ለዛን 0 ምክንያቱም ማይነስ 5 ነች አሁን ኤም የምንላት። ሶ ለማይነስ 5 ካካፈል ነው ኤክስ 3 ይሆናል። 15 ለ5 ግሬተር ዛን የነበረው ለዛን 3 ይሆናል። ምክንያቱም ኤም ማይነስ 5 ለዛን 0 ስለሆነች። ስለዚህ በኢንተርቫል ስናስቀምጠው ኔጌቲቭ ኢንፊኒቲ 3 ሶስትንም የማያካትት ስሙዝ ብራኬቷ ማለት ነች። ኤች ላይ 4x ማይነስ ኢንቱ ብራኬት 2x ፕላስ 8 ግሬተር ኦር ኢኳል ቱ 0። ሶ 4x ማይነስ 2x ማይነሷ ሁለቱም ታባዛለች ቅድም እንዳየ ነው። ማይነስ 2x ማይነስ ታይምስ 8 ማይነስ 8 ግሬተር ኦር ኢኳል ቱ 0። 4x ማይነስ 2x ኢዝ 2x። ሶ 8ንም ወደዛ መውሰድ እንችላለን። 2x ማይነስ 8 ግሬተር ኦር ኢኳል ቱ 0። 2x ኢዝ ግሬተር ኦር ኢኳል ቱ 8 ማይነስ 8 የነበራችኋ ፖዚቲቭ ትሆናለች ስትሻገር። ኦቨር 2 እናደርግና x ኢዝ ግሬተር ኦር ኢኳል ቱ 4። ሶ በኢንተርቫል ማስቀመጥ እንችላለን ከፈለግን። ይሄ 4 ማዕዘኑ ብራኬት አለ 4 ፖዚቲቭ ኢንፊኒቲ ማለት ነው። ብሬስ ልደው ማለት ነው። ኬ ላይ ማየት እንችላለን። ኬን እስኪ እንይ ደግሞ እንደዚሁ ኬ ኤክስ ፕላስ 2 ኦቨር 5 ግሬተር ኦር ኢኳል ቱ 2x ኦቨር 3። ይህም ቀላል ነው። የማካፈል ኦቨር ስላለው ብቻ ነው የተለየ ስለሆነ ነው እንጂ ምንም አሰራሩ የሚከብድ ነገር የለውም። ሶ እነዚህን ለማቃለል ምን እናደርጋለን? የታች ዲኖሚኔተሮችን የጋራ እንወስዳለን። 5 ታይምስ 3 ማለት ነው። የጋራቸው 15። ስለዚህ 15 እንዲመጡ ማድረግ ነው። እዚህ ጋር ኤክስ ፕላስ 2 በስንት ተባዝቶ ኦቨር 5 በስንት ተባዝቶ 15 ይሆናል። እንዲሁ ደግሞ ኦቨር በ15 ማባዛት ነው። 2xም እንደዚሁ ሲባዛ በ15 ኦቨር 3 ማለት ነው። ሁለቱን በ15 ስናባዛው በ5 በ5 3 በ5 በ3 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 5 ይሆናል። ስለዚህ 3 ታይምስ ኤክስ 3x 3 ታይምስ 2 ፕላስ 6 ያው ብራኬት ውስጥ ሁለቱንም ያባዛል። 2x ታይምስ 5 10x ይሆናል ማለት ነው። አሁን አቃላል ነው እንደማለት ነው። ሶ 6 ግሬተር ኦር ኢኳል ቱ 10x ማይነስ 3xን ወደዛ ወሰድናት ላይክ ተርም ለማለት ነው። 6 ግሬተር ኦር ኢኳል ቱ 7x ኦቨር 7 ሶ x ኢዝ ለስ ኦር ኢኳል ቱ 6 ኦቨር 7 ግሬተር ኦር ኢኳል ቱ x ወይም ደግሞ በሌላ አገላለጽ x ኢዝ ለስ የዛን ኦር ኢኳል ቱ 6 ኦቨር 7 ይሆናል ማለት ነው።
ሶ ወደ ሌፍት ነው የምንሄደው ለስ ኢኳል ቱ ከተባለ ወይም ለዛን ከተባለ 6/7ን ያካትታል። ከዛ ኔጌቲቭ ኢንፊኒቲ ማለት ነው ኦፕን ብራኬት የስ ይህን ይመስላል ማለት ነው የኬ ሌላው እንግዲህ ኤልን ማየት እንችላለን። ኤልን ስናይ 1/4x 1/4x + 6 ግሬተር ዛን 5 ነው። ስለዚህ 1/4x is greater than 5 minus 6 እናደርገዋለን ለማቃለል። ስለዚህ 1/4x is greater than -1 times 4 times 4 እናደርጋለን ሁለቱም ጋር 4 times 1/4x greater than -1 times 1 times 4 ሁለቱንም በ4 እናባዛለን። ስለዚህ x ይቀራል። x greater than -4 greater than ከሆነ ወደ ራይት ይሄዳል ወደ ፖዚቲቭ ማለት ነው። ስለዚህ -4ን መጀመሪያ እናደርግና ወደ ፖዚቲቭ ኢንፊኒቲ ማለት ነው ፖዚቲቭ ማለቂያ የሌለው ይሆናል ማለት ነው። እንግዲህ ዛሬው ትምህርታችንን እንግዲህ በዚህ እናጠናቅቃለን። አስተያየቶቻችሁን እንድትሰጡን አበረታታለን። እንዲሁም ላይክ ሼር በማድረግ አበረታቱን። ቀጣይ 4.2 ሲስተምስ ኦፍ ሊኒየር ኢንኳሊቲስ ኢንቱ ቫሪያብልስ እናያለን። ግራፍ እንዴት እንሰራለን የሚለውን ነገርም በደንብ ለማየት እንሞክራለን። እንዴት በቀላሉ ግራፍ እየሰራን ግሬተር ዛን ነው ግሬተር ኦር ኢኳል ቱ ሲሆን ለስ ኦር ኢኳል ቱ ሲሆን እንዴት እንደሚሆን በደንብ እናያለን። እንግዲህ ኮሜንት እንዳይረሳ። ሰላም።